የአደባባዩ ድምቀት ያንቱየው አባት ሲያሻው ያዥኝ ሲል እንዳበደ ይሆናል። በቆነጃጅት ተከቦ ባህልን ይሰብካል። እንደምንሽ ዘፈን እንደምንሽ ድለቃ ዝቅዝቅን ቅጥቅጡ የዋንጫ ልቅለቃ ይላታል ሙዚቃን። ቅጥቅጡ ልዩ ዲስኮን ማንችሎት የእስክስታው ምት ጠቅላይ አዛዥ አንድ ነው ሶስት አድርጎ እያለ ትእዛዙን ያወርዳል። ድምፁ የሚስረገረግ ካባውን ጣል አድርጎ ያኩራናል ባህል ሞልቶናል ይላል። አረንጓዴ ቢጫ ቀይ ጥለት ሆነች አባይን ቁልቁል እያየ ተው ተመለስ ይለዋል። የተወለደባትን ዋን ባህር ዳር እየተመላለሰባት ያንቆለጳጵሳታል። ወደ አከራዮች መንደር በፍቅር ተለክፎ ዘንጉን እንደታቀፈ መጀንበራያ ልጅ ወለላዋ ይላታል። በሰለለ የጉማ አዋራዊ ቀኛ መስሎ ከከብቶች ይውላል። የግጥምና ዜማ ችሎታው ረምኑን ሰጥ ያስብለዋል። ባንዲራውን ለብሶ ፋሲለደስ ዘልቆ በዳግማሮስ ወኔ እጅ አልሰጥም የሚል እንጉርጉሮ ልዩ ተመስጦ የጥልቀት ደቦትና አዳ ለባሹ መሳሪያውን ታጥቆ ነጠላ ጋዩን ጣል አድርጎ ከነጎፈሬው የሚታይ አርበኛ ጀግና ወዳሽ ዝናን የሚሸከም ትከሻ ይስጥ ተብሎ በልጅነቱ በአያቱ የተመረቀ እስር የፈተነው 7 አልበም ከ20 በላይ ነጠላ ዜማዎችን አስኮምኩሞናል። የባህል አምባሳደሩ ሰማይን በለው ሹምዬ ሽፈራው አንዳርጋቸውን ዘለቀ የሰባት ትውልድ ስሙ ነው ሰሜ ባላገሩ። ሰሜ ከዚህ ዓለም በሞት መለየቱን ሰምተናልና እውነት ነው ወይ የሚል ጥያቄ መጥቷል። አዎ እንግዲህ እኛም ቢሮ ከመጣን በኋላ ነው የሰማነው። እጅግ በጣም አስደንጋጭ ነው። ይሆናል ተብሎም የማይታሰብ ነው። የህይወት ነገር እንግዲህ እንደምታዩት ነው። ጠዋት ታይተ ማታ የለም ሲያስተክል ሲያስቀይር ከዛ ደግሞ አካላዊ ለውጥ ይሄ የሰውነት ክብደቱንም ለመቀነስ እንደዚህ አይነት ነገሮችና በጣም የሚያስብል ነውና ለጊዜው እንግዲህ ለሱ ጉዳይ ማለት ነው እንግዲህ ድካም ተሰማኝ አለ እና በተቀመጠበት ዘንበል አለ እና ያኔ ከመኪና ወርደው ወደ ሐኪም ቤት እንግዲህ ይዘውት ሄዱና ከዚያ በኋላ እንግዲህ ነው አረፈ የተባለው። አታስብምና እንግዲህ በመታየት ሁኔታ በጣም መልእክቶችን ያስተላልፍ ነበረ። በኋላ ላይ ነው እንግዲህ እንደተፈጠረም ለመግለጽ ድካም ተሰማኝ ነው የሚለው። እናም ቤተሰቦቹ ወደ ሆስፒታል ይዘውት ሲሄዱ ነው ከመኪና ወርዶ ወደ ሐኪም ቤት ከገባ በኋላ ነው ወዲያው አረፈ የተባለው። ሰላም እንዴት ናችሁ የአንቱ ቤተሰቦች? እንግዲህ የባህል ሙዚቃው አባት ሰማኸኝ ብለው ወይም ሰሜ ባላገሩ እንግዲህ ከዚህ ዓለም በሞት መለያየቱን ሰምተን አዝነናል። ለመላው ቤተሰቡና ለመላው የኪነ ጥበብ ባለሙያዎች እንዲሁም ደግሞ ለአድናቂዎቹ ለወዳጆቹ መጽናናትን እንመኛለን። እንግዲህ ሰሜ ቀደም ሲል እንደሰማችሁት እንግዲህ ከፍተኛ የሆነ የክብደት መጨመር ነበረበት ከወራት በፊት። ያንን ለመቀነስ ደግሞ በ7 ሳምንት 10 ኪሎ ቀንሻለሁ ብሎ እንግዲህ ለሌሎች ሰዎችም ፕሮሞሽን ማስታወቂያ ሲሰራ ነበር ማለት ነው። ጥርሱንም ቅርብ ጊዜ እንዳስቀየረ ይታወቃልና ከዛ ጋርም ተያይዞ እንግዲህ ማስታወቂያዎችን ሲሰራ እናውቀው ነበረ። እንግዲህ ዛሬ ይህንን ሰምተናል። ድንገት የዲካም ስሜት ተሰማኝ አለ ነው የተባለው። ያው እንግዲህ የቅርብ ምንጮች መቻሪ ጫማ ናቸው እንግዲህ የቅርብ የአርቲስቶች ሚስጥር አዋቂ ወይም ውስጥ አዋቂዎች እና እነሰይፉ ከነሱ እንደሰማነው ከሆነ ድንገት የድካም ስሜት ተሰማኝ አለ ሆስፒታል እንደገባ ህይወቱ አለፈ ነው የተባለው። እንግዲህ የሰው ልጅ ህይወት እንግዲህ በሴኮንዶችም ሊጠፋ የሚችልበት አጋጣሚዎች እንዳሉ እንግዲህ በዚህ መረዳት ይችላል ማለት ነው። ከዛ ውጪ የቀብር ስነ ስርዓቱን በሚመለከት ደግሞ ተለዋጭ ሀሳብ ሊኖር ስለሚችል ያው እንደሰማን እነግራቸዋለን። ታምን የማይችል ያልተጠበቀ ነው። ህመም ቢኖር ወይ እንዲህ ሰዎች ይዘጋጃሉ። አሁን አድናቂዎቹንም መቀበል የከበዳቸው ለዛ ነው። የቀብር ስነ ስርዓቱ ያው አዲስ አበባ ነው የሚኖረው ሳሜ ከጥቂት አመታት በፊት ከጥቂት ጊዜያት በፊት ብንለው ይሻላል ወደ አዲስ አበባ ከአሜሪካን ሀገር መጥቶ እንግዲህ አዲስ አበባ ኑሮውን እንዳደረገ ይታወቃልና በቦሌ መድኃኔዓለም ቤተክርስቲያን እንግዲህ ቦሌ አካባቢ ዞሮ የቀብር ስነ ስርዓቱ ይከናወናል ተብሎ ይጠበቃል። እንደተባለው የኤግዛክት የሆነ ሰዓት ግን አልተቀመጠም። ምናልባት የተለያዩ የፕሮግራም ለውጦች ሊኖሩ ስለሚችሉ የሰዓት ማስተካከያው በቀጣይ የሚነገር ይሆናል ማለት ነው። የድሮ ጓደኛና የድሮ ዕቃ ውድ ነው ይባላል። አንዱ ይሄው ነው እኮ ውድ ነው አይደል? ለሰሜ ባላ ምን ይዘህለት መጣ? አሴ እንግዲህ መቼም ያስታውሰዋል። እንዴት ነው? በስመ አብ ይሄ ነው ሰርፕራይዝ። ሰሜ እንደ ልጄ ነው የማየው። ባይዘው ወይ
እና ደግሞ አክቲቭ ነው። ጎበዝ ልጅ ነው። ጨዋ ልጅ ነው። የጠበቅኩት ነው ያልንም ደግሞ የሆነው እና ስላየሁት ራስ ደስ ብሎኛል። ከጀርባው እያወቃሁ ነው። አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው። ያሳደገን ዘፈን ነው። ከመታሰሩ በፊትም ከመታሰሩ በፊት አሜሪካ መጥቶ እና አንዳንድ ነገሮች እዛ ስሰማ እንዲያውም እንዳትሄድ ትንሽ ቆይ ብዬው ነበር። ምክንያቱም እኔ ሰሜን አውቀዋለሁ፣ ግን አንዳንድ ጊዜ ሀፕን የሚሆነውን አታውቀውም፣ በሰው ውስጥ የሚደርሰውን ግን እንደነገረኝ ከሆነ ስለማምነው ብቻ በቃ ይሄ ከሆነ ትንሽ ቆየ ብዬ ስለው ምንድን ነው የምቆየው አለኝ። ለምንድን ነው የምቆየው አለኝ። በቃ ምንም አላደረኩም። ንግግሩ ራሱ ወኔው ኮንፊደንሱ አለማድረጉን ያን ነገር በኮንፊደንስ በቃ ሲለኝ በቃ ሂድ አልኩት። ሄደ። እንደገባ ደወለልኝ። ያው ሰሜ በጣም ጥሩ ልጅ ነው። የባህል ተወዛዋዥ ወይም ደግሞ የባህል ዘፈን አቀንቃኝ ብቻ ሳይሆን እንግዲህ በድራማቲክ መልክ በዘርፈ ብዙ የኪነ ጥበብ ባለሙያ ነው። ለምሳሌ ይሄ አንቺ የዋ የሚለው በድሮ ጓደኛው ጋር ከጓደኞቹ ጋር የሰራው እጅግ በጣም አስተማሪ ድራማቲክ የሆነ በብዙ ሰዎች ልብ የቀረ ድራማም ወይም ደግሞ ዘፈንም ብለን እንወስደው እንችላለን፣ ድራማቲክ ሙዚቃ ብለን እንወስደው እንችላለን እና በእንደዚህ አይነት ስራዎችም የተዋጣለት አርቲስት ነው እንግዲህ ሰማኸኝ በለው። ከዛ በኋላም ብዙ የህይወት ውጣ ውረዶችን እስከ እስር ታስሮም እንግዲህ ለጥቂት ጊዜያት እስር ቤት የቆየም ሰው ነው። በጣም ከአድናቂዎቹ ከቤተሰቦቹ አሁን ምንድን ነው የሚያሳዝነው ነገር ሰሜ ሳይታመም በእንደዚህ አይነት መልኩ ህይወቱ ማለፉ ለሱ እጅግ በጣም ግልግል ነው። ሞት እንደዚህ በአጭር ጊዜ ሲሆን በነገራችን ላይ ስቃይ ሳይኖረው ሞት ስለማይቀር ያው ጥሩ ነው። መሞትን እንዳለብን ካወቅን እንደዚህ በሳንሰቃይ ባላገሩ ታሟል ተብሎ እንደው ጎረቤት፣ ዘመድ፣ አድናቂዎቹ መላው ዓለም አቀፍ ማህበረሰብ ሳይሰማ ሞተ መባሉን ግን ሲሰማ እጅግ በርካታ እኛን ጨምሮ በርካታ የሰሜ ባላገሩ አድናቂዎች እና የሰሜ ባላገሩ ወዳጆች ከሞቱ በላይ ሀዘን የሆነው እሱ ነው። የገንዘብ ድጋፍ ችግር ባይኖርባቸውም ራሱ በሀሳብ ደረጃ የተሻለ ሕክምና የት ነው ያለው፣ በምን መልኩ ትሪት ይደረግ ምናምን ተብሎ እንግዲህ ሀሳብ ተውጣቶ እገዛ የሚደረግባቸው በጣም በርካታ አጋጣሚዎች እንዳሉ ይታወቃል ማለት ነው። ነገር ግን የሰሜ ባላገሩ አሟሟት ግን መሪር የሚያደርገው ለቋሚው ለማህበረሰቡ ለአድናቂዎቹ ምንም ነገር ሳይሰማ በቃ የድካም ስሜት ተሰማኝ ብሎ ወደ ሆስፒታል ገብቶ ብቻ ሞቶ መጣ ሲባል እጅግ በጣም አስከፊ ያደርገዋል። እንግዲህ ለመላው ቤተሰብ ለመላው አድናቂዎቹ መሪር ሀዘን ቢሆንም ሞት አይቀርም። ለሁሉም ሰው ሁሉም ይሞታል። ሁሉም ወረፋ ይዞ መሄዱ አይቀርም። መጽናናትን እንመኛለን። ዜማው ተደርቦ ጋቢ ሆኗል። አልበም ለምንድን ወደ 20 ምናምን እኮ ነጠላ ዜማ ሰርቻለሁ። ከዛ በኋላ አልበም ግን የለም። አልበም የለው። በቃ አልበም ሳትሰራ ነው የሙዚቃ ህይወትህን የምትቀጥለው ማለት ነው። ከዚህ በኋላ ኮፒራይት ኢትዮጵያ ውስጥ ምንም አዋጭ አይደለም። የሀገሬ ገበሬ እኮ 500 የምትጭነዋን ፍላሽ እስኪ 50 ዘፋኝ እንደሚገል ግን አያውቅም። ዘፋኝ ብቻ ሳይሆን ኮሜዲያንም ነገር ነው፣ እንደ ኮሜዲም ያደርገዋል። እና ስለ ኮፒራይት የተናገረው አስገራሚ ንግግር ነው ይሄ። ኮፒራይት ጋር ተያይዞ እንግዲህ አልበም ለመስራት እንደማይፈልግና ወደፊትም እንደማይቀጥል ሲናገር ነበር። ከገበሬው ራሱ ነቅቶ ኮፒራይት ጋር በተያያዘ የሆነ ሰው ዳውንሎድ አድርጎት በጂቢ በፍላሽ ገበሬው ራሱ ነቅቶ በሜሞሪ ዘፈንን በቀላሉ አስጭኖ ማዳመጥ እንደሚችል ያ ደግሞ የብዙ አርቲስቶችን ልፋት ከንቱ እንደሚያደርግ አያውቅም የሚል ቀልድ ያዘል ነገር ግን በጣም የታጨቀቁም ነገር ያለበትን ሀሳብ ያራመደበት ጊዜ ነበር። ለማንኛውም እንግዲህ ሰሜ ባላገሩ ነፍስ ይማር።